የምንናገረው ከኤርትራ ጋር የተያያዙ ነገር እኮ የኢትዮጵያ መሪ የሚያደርገው ነገር ሊሆን አይችልም ነበር የሆነ ማንቹሪያን ካንዲዴት ነው ካላልከው በስተቀር እንደዚህ አይነት ነገር ነው ይሄ ነገር የአእምሮ ችግር አለው ለማለት እኮ የደረስኩት ይሄ እንደዚህ ምናብ አይነት ነገር ምክንያት በሚሆንበት ጊዜና በሚነገርበት ጊዜ ነው ሌሎች ብዙ ነገሮች ማለት እንችላለን ያምሮ ይሄ የአናሊሲስ ጉዳይ አይደለም ዛሬ ሰው ሞቶ ነው ያለው ሰው እየሞተ ነው ያለው በሚል ለሰው በሚገባ ቋንቋ እንናገር ተባብለን ነው እንጂ ከጂኦፖለቲክስ ጋር ከፖለቲካ ጋር በሚያያዘው እኮ የኢትዮጵያ መንግስት አጫሉን በመግደል ውስጥ እጅ ከሌለው እኔ እጅ አለው ራሱ ላይ ተሰማው ነው የሚለው እጅ ከሌለው አጫሉ እንዲገደል አትሞስፌሩን ፈጥሯል አጫሉ እንዲገደል ምንሊክን የነካ ምንሊክን የነካ በፍጹም መሞት አለበት የሚለው ቅድም አሉላ ሲለው የነበረውን እኮ የፈጠረው አሁን ያለው የኢትዮጵያ ጠቅላይ ሚኒስትር ነው እንጂ በደርግ ጊዜ ሁሉ በደርግ ጊዜ ምንሊክን የፈለከው ምርት የሚነካ ሰው አልነበረም በህወሓት ጊዜ ምንሊክን ወይም በኢህአዴግ ጊዜ ምንሊክን የፈለከው ምርት የሚነካ አልነበረም እንዴት ሆኖ ነው በኢትዮጵያ ውስጥ ዛሬ ምንሊክ አይነካም እምዬማ አይነካም የሚለው ነገር ከየት ነው የመጣው ምንሊክ እኮ ያደረጉት ነገር በኢትዮጵያ ታሪክ ውስጥ ቦታው የታወቀ ነው የነበረው ምንሊክ እኮ የቀድሞዎቹ ምኒልካውያን ኤርትራን ቢሸጡ የአሁኖቹ ምኒልካውያን ድርድርን ሸጠዋል ቆይ ያውራና አዳምጡ ብቻ ምኒልክ እንዴ ነው ብለን መናገር ግን ምኒልክ ነፍጠኛ ነው ማለት ግን እኔው ነው የሚነፍጠኛ እንግዲያው ሳሳይሃለሁ የሚለው ነገር እኮ የመጣው በዚህ ዘመን ነው ስለዚህ የመገል ባይገል ነው ወይም ከኤርትራ ሰጣችን መርሰነሪ ተጠቅሞ ባይገል ነው ስለ ወደፊትና ያለ ባይገል ነው ሰው እንዲገደል ኦንላይን እየተላለፈ ነው ማስቆም ያልፈለኩት ምክንያቱም ከአሉላ ሰለሞን ካጫሉ ጠላቶች ጋር ሄዶ ነው አብይ ነው የገደለው ሚለን ይሄ ባንዳ ትግረኛን የቻለው እኮ ቲፒኤልኤፍ መቀሌ ሲገባ ነው እኮ ትግራይ ሚዲያ ላይ ሄዶ የነገረን ይሄ ባንዳ አብይ ነው የገደለው ይላል ያጫሉ ጠላት ምኒልክ ሳይሆን ያጫሉ ጠላት ቲፒኤልኤፍ እና አሉላ ናቸው የትግራይ ሚዲያ የትግራይ ኤሊቶች ናቸው ያጫሉ ጠላቶች የነበሩ አጫሉ ምኒልክ ይፈልገው ታቁም አጫሉን ሲፈልጉት የነበሩ ቲፒኤልኤፎች ናቸው አጫሉ እንደቆቅ ሲሸሽ የኖረው ቲፒኤልኤፍን እንጂ የምኒልክ ዘሮችን አይደለም አንተ ባንዳ ምክንያቱም ነግሮሃል ተናዞ ነው የሞተው አጫሉ ተናዞ ነው የሞተው ከቲፒኤልኤፍ ጋር የሚሰራው ሁሉ ጠላቴ ነው ብለዋል ገዳይ ነው ብለዋል አስገዳይ አብይ አይደለም ገዳዮቹ እናንተ ናችሁ በየሚዲያው ሚዲያ ተመቻችሁ የሮጣችሁ ተዋሻላችሁ ህዝብ ማጭበርበር ትፈልጋላችሁ ፊታችሁ ቆሞ የሚታገላችሁ የለም ምክንያቱም በዘረኝነት የጠመቃችሁ ትውልድ አለ እውነት ለነሱ የታገላችሁ ይመስላል ዘረኛ የሞተ ይደግፋል ምክንያቱም ቲፒኤልኤፍ የሚደገበው በመቀሌ ህዝቡን በዘረኝነት ስለጠመቀ እውነትን ትተው ዘረኝነት እየተራቡም እየተጠሙ ዛሬ ከሆነ ችግር የለም ብሎ የሚያምን ትውልድ አለ ስሙት አጫሉ ተናዟል ሳይሞት ተናዟል አንተ ባንዳ ከአሉላ ጋር ቆመ አሉላ ነበር እኮ አጫሉን ሲያስጠምድ ሲያባርር የነበረው ገላችሁ ለክሶ ትግራይ ሚዲያ ላይ ሄዶ የሚያለክስ ኦሮሞ ትግራይ ሚዲያ ላይ የሚናገር ኦሮሞ ስለ አጫሉ ቀና ብሎ ቢመለከት ያለክሳል ያነባል ምክንያቱም ገዳዮቹ ምኒልኮች ሳይሆኑ የቲፒኤልኤፎች ናቸው እንደ ቆቅ አጥምዶ ሊገሉት የፈለጉ ባንዳ ቀጥሮ እናንተን አስበላ እንጂ አሁን በባንዳዎች ተሸጡለት እንጂ በባንዳ አሳልፎ እንደ አውዳ ሰጣችሁት እንጂ አጫሉ ጠላቶቹን ያቃል ምኒልክን የምኒልክ ዘመዶች የምኒልክ አፍቃሪዎች አጫሉን አይገሉም ምክንያቱም ማን አጫሉን ምኒልክን እንዲጣላ እንዳደረገ ጠንቅቆ ያቃሉ ወያኔዎች እንደሆኑ ያቃሉ አጫሉን ያቃሉ አንተ ባንዳ
ካንተ መተለ ባንዳ አይለም ኦሮሞ ባንዳ አልነበረውም ኦሮሞ በታሪኩ ባንዳ አልነበረውም ከጠላቱ ጋር እንጀራ አይበላም ኦሮሞ ጉማሳ አይቀበል ወይ ጉማሳ አይከፍል አንተ ባንዳ በዚህ ደግሞ ኦሮሚያ ብቻ የምኒልክ በደቡብ ቅርጫት ውስጥ የነበሩ ብሔረሰቦች ሁሉ ይሄንን ነው የሚጠይቁ ሌሎችም በጋምቤላ እነሱን ወዳችሁ ነው እነሱ በትግራይ ያሉት ይሄንን ነው የሚጠይቁ አቤት የኦሮሚያ አቅጣጫ ከነዚህ የተለየ ነው አቤት የኦሮሚያ አቅጣጫ ከዚህ ጋር አቤት ቲፒኤልኤፍ ላይ ቆሞ ነው የሚጠይቁት ከቲፒኤልኤፍ ጋር ነው ቆሞ የሚጠይቀው አማራ ከቲፒኤልኤፍ ጋር ነው ቆሞ ሶማሌ የሚጠይቀው መብት አንተ ነህ ባንዳ አጫሉን አሳልፈ እንዳውዳ አይሸጥከው ከናቱም ነግሮ ነበር ሳይሞት እስኬል ገብሳም ጸጋይ አራርሳም ማነው በቀለ ገርባም ጀዋርን ከቲፒኤልኤፍ ጋር ከሰሩ ጠላቶቼ ናቸው አለ ሳይሞት ተናዞ ነው የሞተው እኮ አጫሉ ተናዞ ነው የሞተው ቲፒኤልኤፍ ሚዲያ ላይ አሉላ ጎን ቁጭ ብሎ የሚያወራ ኦሮሞ አሉላ ጎን ቁጭ ብሎ የሚያወራ ኦሮሞ ትናንት እኮ ኦኔግን ስን ኦኔግ መቀ አስመራ ሆኖ ድጋፍ ሲደረግለት የኛ ጌታ ኢሳያስ አፈወርቂ ስትለው ነው የነበረው ለለፍ እናንተ ተከታተሉ ቆይ ይሄንን ነገር ልዝጋው የዛ ሃጫሉ ገዳይ ቲፒኤልኤፍ ነው ለቲፒኤልኤፍ አሳልፎ የሰጡት አውዳዎቹ እነ እስቄል ገቢሳ እነ ጀዋሮች ናቸው ምክንያቱም ተነስ ያሉት የኦሮሞ ወጣት አልነሳላ በዘረኝነት የጠመቁት ኦሮሞ ወጣት አልነሳለ እውነት ይፈልግ ነበር እውነት አስመስሎ ማቅረብ የሚችሉት ሃጫሉን ነው አብይ አህመድ አላበደም በዚህ ወቅት ሃጫሉን ገድሎ ራሱ ላይ ጋዛ ከፍርፎ ራሱን የሚያቃጥልበት ምክንያት የለም በዚህ ወቅት አረግማል አብይ የቲፒኤልኤፍ ሚዲያ ላይ ሄዶ ኢሳያስን ይወቅሱልናል ትናንት ግን ኢሳያስ ኦኔጎችን እዛ ደብቆ ሲረዳቸው እነ እስቄል ገቢሳ ወጥተው ከቲፒኤልኤፍ የተሻለ መሪ እንደነበረ ከመለስ ዜናዊ የተሻለ መሪ እንደነበረ ሲነግሩን ነበር ዛሬ ተቀየሩ ዛሬ ስልጣን አላገኙም ዛሬ የሚፈልጉ አልተሳካም ዛሬ ኢሳያስ ኢትዮጵያ አፍራሽ ኢሳያስ የኦሮሞ ጠላት ነው ትናንት እነ ዳዊት ኢብሳን እዛ አስቀምጦ ሲቀልባቸው ግን ከመለስ ዜናዊ በላይ ኢሳያስ አፈወርቂ የኦሮሞ ባለውለታ ነው ብሎ ሲነግሩን የነበረው እነ ጸጋይ አራርሳ እነ እስቄል ገቢሳ የኦሮሞ ባንዳዎች ዛሬ ባንዳ ሆኖ አጫሉን ያስበሉ አጫሉ የሚጠላቸው ጠላቶቼ ታሪካዊ ጠላቶቼ ነው የሚላቸው የሚኒልክን ወዳጆች ሳይሆን ኢሳያስን ሳይሆን ወያኔን ነው ወያኔ ጋር የሚሰራ ሞቶም ጠላቱ ነው ከወያኔ ጋር የሚሰራ ሞቶም ጠላቱ ነው አጫሉ ቆሞ ስላልተመለከተ ካልሆነ በስተቀር አሉላ ጎን ቁጭ ብሎ ስላጫሉ የሚናገር ኦሮሞ ሊኖር አይችልም የአጫሉ ጠላት ካልሆነ በስተቀር ምክንያቱም አጫሉን እንደ ቆቅ ሲያባርሩ የነበሩት ቲፒኤልኤፎች ናቸው እና አሉላ ሰለሞን ናቸው ትናንት የኦኤምኤን የመጨረሻው ንዛዜው ላይ ተናግሯል ተናዞ እኮ ነው የሞተው እስቄል ገቢሳ ተናዞ እኮ ነው የሞተው አጫሉ እንዴሳ ተናዘዘ እኮ ንዛዜውን አልሰማችሁም እንዴ ዛሬም ቢሆን እኮ ነው ያለው ጠላቴ ቲፒኤልኤፍ እኮ ነው ያለው ጠላቴና አሉላ ናቸው እኮ ነው ያለው ኢሳያስ አፈወርቂ ሚኒሊክ ጠላቴ ነው አላለም እሱ ያለው ዛሬም ቢሆን ከቲፒኤልኤፍ ጋር የሚሰራ የወንድሞቼን የገደሉ ገዳዮች
ወገን ናቸው እንጂ የኔ ወገን አይደለም ያለ ምን አነ ሞራል ቢኖር ነው ከአሉላ ሰለሞን ጋር ቆጭ ብሎ ስለ አጫሉ መሞት የሚነግረን ኦሮሞ ምን አይነት ነው ምን አይነት ግፈኛ ባንዳ ነው ሳያስ አፈወርቂ ኦሮሞ ባለውለታ ነው ስትሉን አልነበረም መግቢያ አይኖረንም ነበር ስትሉን አልነበረም ዛሬ ምን ነው ካዳችሁት እንደ ኢየሱስ ክርስቶስን እንደ ካዱ ተውዳዎች ምን ነው ካዳችሁት ትናንት እኮ ከኛ ጋር ነበር ስትሉት ነበር ትናንት ባለውለታችን መግቢያ አጣን የኛ ልጆች በወያኔ እንደ ሲባረሩ እንደ ቆቅ ሲባረሩ መግቢያና መውደቂያ የለንም ስትሉ ነበር አልነበረም እንዴ አልነበረም ወይ አላላችሁንም ወይ አልነገራችሁንም ወይ አቤት አተመስረቀቱማ ነጋ ፈያራ ጅርታቡ ጀራ የሆነ አሁን ለትንሽ ማለት ማስተላለፍ ፈልጌ ነው ምናልባት እድል ከሰጠህ ኦኬ ቀጥል እኔ ዛሬ እና እስኬም ዳቢሳ ኖክ እንዴታና አንተ የሆነው የሚያስተላልፉት መልዕክት ሳዳምጥ ነበርና እነሱ የሚፈልጉት ነገር የአርቲስት ሃጫሉ ሁንዴሳ አስከሬን ወደ አዲስ አበባ መጥቶ ከሁሉም አቅጣጫ የኦሮሞ ወጣቶች ቄሮች ወደ አዲስ አበባ ከተማ እንዲገቡና የመጨረሻ ትግራይ ሚዲያ ላይ ነው ይሄንን የሚያስተላልፉልን የቲፒኤልኤፍ ሚዲያ ላይ ትግራይ ሚዲያ ላይ የቲፒኤልኤፍ ሚዲያ ላይ ነው እስከላውን ያወራለው አዎ በዛ ነው የሚያወራው እና የመጨረሻው አጫሉ ደግሞ ገዳዮቹ ቀብሩን አይመርጡለትም ምክንያቱም ገዳዮቼ ቲፒኤልኤፎች ናቸው ከነሱ ጋርም የሰራ የኔ ጠላቶች ናቸው ብሏል ኦኤምኤን ላይ እንደ ገዳይ መቀበሪያ ቦታ ይመርጣል ሰው ይሄንን ብለዋል አላለም ንገረኝ ሃጫሉ ሁለቴ ሶስቴ ሚዲያ ላይ ቀርቦ ኦኤምኤን ላይ ቀርቦ ገዳዮቼ እናን ከቲፒኤልኤፍ ጋር የሚሰሩትና ቲፒኤልኤፍ አንድ ብሎ አስቷል አንድ በቃ ስለዚህ ይሄ ንዛዜው ነው ለህሌናው መታድር ከሆነ ንዛዜው ነው ኦኤምኤንም የመጨረሻን ተንፋሱ ሳትወጣ የተናዘዘው ማንንም ይሁን ማን ከቲፒኤልኤፍ ጋር የሚሰራ የኔ ጠላት ነው ብለዋል ጠላቶቹ መቅበሪያ ቦታ መምረጥ ይችላሉ ከናቱና ከአባቱ በላይ አይችሉ በቃ አለቀ መብትም የላቸው መጥም አይፈቅዱ ምክንያቱም በእኛ ማህበረሰብ ሰው የሚቀበረው በእናቱና በአባቱ ቤተሰብ ባለው ቤተክርስቲያን ነው ክርስትና የተነሳበት ምድር ላይ አጫሉ እናት አለው አጫሉ አባት አለው ሲወጡ ሲገቡ እኮ 12ቱን ያወጡለታል 40ውን ያወጡለታል 80ውን ያወጡለታል ሙት አመቱን ያወጡለታል ሲያገድሙ ሲወጡ ያለክሳሉ የፖለቲካ ኤሊቶች አዲስ አበባን እኮ የሚመርጡት አጫሉን የገደሉት በሱ ኳስ ተጫውቶ ቤተ መንግስት ለመግባት እንጂ አጫሉ አዝነው ቀብሩ አሳዝናቸው ስንት ጀግና እኮ በትግል ሞቷል የሞተበትን ቦታ ሄደው አይተዋል ከዚህ በፊት የሞቱትን መስኔ እኔ የሆነ የሃጫሉ ግድያ ትክክል ግድያ አይደለም ይሄ 200 ጊዜ ቁጭ ብለው የመከሩበት ከመቶ ጊዜ በላይ ቁጭ ብለው የመከሩበት ሻላይ ሃጫሉ ኦኤምኤን ላይ ኢንተርቪው አንተው እንዲናገር የሚፈልጉትን ነገር አናግረውት ከዛ በኋላ
እኔ ሀጫሉ ብቻ አይመስለኝም በዚህ ቶክ የነበረው ቆይ ስፒከር ልጨምር አውራ አንተ በሀጫሉ ካካ ምናልባት ብለው ደግሞ እንደ ሁለተኛ ያዘጋጁት አትሌት ፈይሳ ሌሊሳን ደግሞ እንደ ተጠባባቂ አዘጋጅተው ነበር በሀጫሉ ካልተሳካ ብለው ኤግዛክትሊ እና የሆነው ነገር ምንድነው እሱ ጀዋር የጀዋር ቡድኖች አቶ ልደቱ አያሌ ሰኔ 30 ከመድረኩ በፊት አገሪቷ ወደ ለየለት ብጥብጥ ትባለች ከአዲስ አበባ ላይ ደግሞ ለልዩ መስል ይህንን አሁን ያለውን መንግስት ራሱ እዛው ኦሮሚያ ላይ ብጥብጥ እንደጽፍለታለን በቅርብ ጊዜ እየሄዱ ሲናገሩ ነበርና የሆነው ነገር ያለ ምንም ጥርጥር እነጀዋ ነው ሀጫሉን የሚባል ነገር አለ ምናልባት እንደው ለህዝብ ግልጽ እንዲሆን ሰሙ የሚባል ነገር አለ በኦሮሞ ባህል ሰሙ ደግሞ ማለት ኦኬ እንደው አስከሬን እንኳን የማታውቀው አስከሬን በአጠገብህ ሲያል ኦሮሞ ፈረስ ላይ የሚሄድ ከፈረስ ወርዶ ፈረሱን እንጨት ላይ አስሮ አስከሬን ሸኝቶ የማያውቀውን አስከሬን ሸኝቶ ነው የሚመለሰው በኦሮምኛ ንገርልኝ ለኢጆሌ ኦሮሞቲፍ ከነትናሚ አፋን ኦሮሞቲን አዳ ከነ አከቀምኑ ከነትናይም ኦሮሞን ሰፉ ኦሮሞን አዳ ባዬ ቀብ ኦሮሞን አዳ አዳ ቀብ ኢሳኬሳቶ ሰፉታ ሰፉን እንሞ ኦሮሞን ሬፈሳዲ ሬፈና መስቤት ለቱ ፈሰታ ይወጣየ ካንዴ ቦቴ አደርታ ወይ ታደሳ ሙከት ይላቴ ፈገጌሴ ፈርገሳት ዲዴ ከካዮሳት ኦሮሞን ገራ ይወጤ ፊያ ካወቴ ይወጤ ሙከት ኢምፔክ ከራት ኮፊያ መታው ቢት ሬፈሳ ነጋም ቦካዱ ጀዴ ቢራዴ ዲከራ ያደሳት ዲዴ ሃርሞን አከዲ ሬፈሳ መደራሲሴ ሬድ ኩኒ ከረነ ዴማ ከረዴማ ከረዴማ ፐር ዮቲ ኪለ ቦወር ባዴ ሪጁ ሬፈሳ አዋት ኤርገ ሬፈሳ አዋት ነጎደ ቲኪቲዴ ኮኒ ኤክ ቱሚቴ ኮኒ ጁቢሳ ሞቱማ አቤ मफता के साथ दुपी जवार बन गंदे मनी थी मोतुम ए कोटी फाई ये दमानी मोतु मसरा इन्हें निके साबासु माने का आर्बा आचार जो आपको हुआ है वैसे तो हुआ है बीए आचार क्या बीए तो बाकी खत्म हुआ था कैसे अब्बान इसा हाथी मनासा इजोले इसा काटिया पिक्चर अब बेरो हाथानुन अबुतन वगान इसा इम्बा जर्री कुन्नियन्या तेटवा वाला में तारगमानी वहाँ से जलत कारिता इसा ने किया आपको मानी की हाथा वार्की रेप हाचार ओरी ओफु बर्बादा चिकायो चिकादी ada umat orang untuk apa dia dapat mali sih kaya ni sama mali ni kaya berpada mali itu nama mali sih kita cuba berpada hari rel mahasiswa poli kita cuba berpada mali sih kita cuba berpada hasil ni orang ni tahu alam internet lama orang moti isa oma watonka garu achete wan barbadame fi thayo kita mari aka keroni kara dekete kara shagas kadale re pasa awal sarat tarjomu
ቢሰጥ ዳፋ ማን ይፋል ወጦች ሳቋት ታተቆደ ማለት ማለት ነው ካረቃ ጉቱ ፈርፋል ከነከና ይሆናሉ ጉል ካየጀራኒ አጣሉ ኢንተርቪረርኬ ሲሳኔ አንከና አከዱበቱ ኤርጋ ጎረም ቦዳ ኢሳን ነማ በርባደኒ ሲበርባደኒ ገራታ አታ አታለ ከፈጅራ አማራ ከፈጅራ ሰባ ማርኬት ፈጅራ ሰንደላጃ አፋና ማሪፋቲን ሞ አፋና ማሪፋቲን ገባብሲቲ አፋና ማሪፋቲን ገባብሲቲ ማከና ዱበዱቲ ነማ ብራቲት ሲንጨራከና ረዴቢ እሚ tokkonni na kaasu barbaadu awwala saa eenyutu murteessa warri TPLF bira taa'ani waa'ee du'a Hacaaluu bakka inni itti awwaalam abbaa ajjeese Oromootti himuu barbaadanii Oromoodhaaf qabsoofna jedhan kun dhuguma mataan isaanii sirriidha dhuguma wayyaaneen immoo gadda Hacaaluutti dhagaamte kan afaan Amaariffaatiin kaasiti Oromoon akka hubatu naa godhiti xumuri gabaabsiti. Thank you, Masune. أنا هناك بمجمرة عندك ويانيوش لجنة ويانيوش أنا جنا يا لكن مش إنه تدميونه ما ترى جنبه الزان جزء جنبه هتعالو في درجات كثيرة كده نفسه لما تفر خدت كذا لفتوات خدت كذا كافتوات إيش أساسا كلاچو نزيد دمو راسو هتعالو በቃለ መጠይቁ የፈታ ምላሽ አለ አደረና መናማቢ ያጫሩ ያስከትሉ አጫሩ ተፈና ያደረጉኝ ታሪክ ናቸው ብሎኮና አብይ ለና የኦሮሚያ እና ሽዋት ታቆ ያመጣል ኮሰፍታ በኢንተርቪው ላይ በዛ ላይ ደግሞ መንግስት ምን ላኪኝ ብሎ ነው አጫሩ ይታሰር ተብሎ ያ አጫሩ ይገጣል እንም ከአብይ መንግስት ጋር የተገናኘ ቤተሰቦቹ ናቸው እንጂ የሚረስሙ ቀበሌ የሚለው ቤተሰቦቹ ናቸው ሲስታለት ልጆች እናት አለው አባት አለው አስከሬን እነሱ ነገ ጠዋት 40 ያወጣሉ ሙታመት ባከሮነላቸው ይሄ ነቀላል ያንን ለማድረግ ግን አስከሬን እዛ ድረስ አደረሰላቸው እንደገና ተመጣጣ ኦሬሌ በባህል አቁየን ባህላ ነው አስከሬን ቤት ውስጥ የማክነን ነገር በኦሮሞ ባህል ጭራሽ የለም ኦሮሞ መጀመሪያ አስከሬን ቤቱ ካለ አስከሬን ተቀበኋላ ነው ኦሮሞ እጥቶ ብድር ስፖርት ብድር መመለስ የሚሄደው እንጂ ይሄ የተፈለገ ዓላማ አለ የዓላማ ስላለ ዓላማ ማጣጣት የሚፈልጉ ሰዎች አሉ ይሄንን ደግሞ ለያሳቱ የፈለጉ ሰዎች ከዛሬ በወያኔ ሚዲያ ላይ ቀርቦ የሀቃሚ መገደል ያንን ተንጠላጥለው በዛ ተንጠላጥለው የሚሄድ ቤተመንግስት ለመግባት የሚፈልግ ኃይሎች ናቸው እነዚህ ከፍታ ሰይጣና ነው ከማለት ዛሬ በስፔስ ሚዲያ ቀርቦ ድምጽ ይቆራረጣል ቆም ብሎ ራቶቹን ማሰብ ያስፈልጋል ስለዚህ የሚተነቀቅ ማድረግ ያለብን እኔ ሁለት የተሰማኝ ሀዘን ቀላል አይደለም ለቤተሰቦቹ ለልጆቹ ለዚህ አባቱ ለታቱ ለተቃጣ ኢትዮጵያ ህዝብ በእውነት መስማማቱ ይሰጥ ታንኪዩ አመሰግናለሁ ስለሰጠን ሐሳብ አመሰግናለሁ ስለሰጠኝ ኦኬ አንድ ሁለት ሶስት ሰው ሐሳብ እቀበላለሁ እኔ ከሚያንገበግበኝ ከሚያናድደኝ ከሚያበሳጨኝ የኦሮሞ ፖለቲከኞች
አብይን ውቀሱ በፈለገ በራሳቸው ሚዲያ ላይ እና አሉላ ጎን ቆሞ ግን ያጫሉ ሞት ለኦሮሞ መንገር ዳግም አጫሉን በጥይት መግደል ነው ከገደሉት በላይ ዳግም መግደል ነው አጫሉ የሚጠላው ቲፒኤልኤፍን ነው አጫሉ ጠላት ያለኝ የሚለው ቲፒኤልኤፍን ነው ሌላ ጠላት አቅም አጫሉ እኮ ፖለቲከኛ የሆነው ወያኔዎች ያሰሩት ያሰቃዩት ነው ፖለቲከኛና ዘፋኝው ነው አጫሉ ከዛ ውጪ እኮ የፖለቲካ ሳይንስ አልተማረም አጫሉ ወታደራዊ ትምህርት አልተማረም አጫሉ ለዚህ ሞት ያበቃው እንደ ሚዳቆ ሲያበሩ ሲደበቅ የኖረው እኮ በወያኔ እጅ ነው ዛሬ እና አሉላ ናቸው ትግራይ ሚዲያዎች ናቸው የትግራይ ሚዲያ ናቸው ያጫሉ ሐሳብ ለመስጠት ከሆነ እዛ ያለው ድምጽ ቀንሽ መስኔ አንቺ ጋር ያለው ድምጽ ቀንሽ ኦኬ መስኔ እሺ ቀጥይ ነው እንግዲህ መስኔ ሐሳብ ለመስጠት ነው አዝናለሁ በጣም አዝናለሁ ምክንያቱም ተናግሮ ነው የሞተው እውነታውን ተናግሮ ቁጭ አድርጎ ሞቶ ልጁ እውነታውን ቁጭ አድርጎ ዛሬ ፖለቲከኛ እንዴ ቆይ ከኦሮሞ በላይ ኦሮሞ የሆነው ህዋት ገዳይ 27 አመት ሙሉ ያንን የኦሮሞ ህዝብ የጨረሰ ሰው ቁጭ ብሎ ቁጭ ተደርጎ ዛሬ የኦሮሞ ተቆርቋሪ ማን ያደረገውና አሉላን ማን ያደረገው ለምንድነው በልጁ ህይወት እንደገና ሞት እንኳን ማያርፉ እንዴ ሰው እንዴት ነው የሚያስበው ግን ማን ነው አሉላን ህዋት ገዳዩን ያጫሉ ተቆርቋሪ ያደረገው የኦሮሞ ህዝብ ተቆርቋሪ ያደረገው እንዴት ነው ሰው የሚያስበው እንዴት ነው ግልጽ ተናግሯል ማን እንደሚገለው ልጁ ማን እንደሚፈልገው ተናግሯል እኮ ግልጹን አስቀምጧል እኮ አስቀመጠ በሰባት ቀኑ እኮ ለአምስት ቀኑ ነው የሞተው ለምንድነው በኦሮሞ ህዝብ ሌላው ህዋት ፈላጭ ሆነው ለምንድነው ህዝቡ ማይነቃው ለምንድነው ወጣቱ ማይነቃው ለምንድነው ወጣቱ ሌላው ህዝብ ማይነቃው ምን ሲል ነበረ አሉላ ምንድነው ሲል ነበረው ምንድነው የዛሬ ስንት አመት ሲል የነበረው ሲጽፍ የነበረው ምነው ዛሬ እንዴ ራስ ሞቶ ልጁ አላስቀብር እያሉ ስንቴ ኦሮሞ ይሙት እንጂ ኦሮሞ ስንቴ ይሙት ትናንት ሲገሉ ዶሮ ዛሬ የውሸት ሲያለቅሱልን እንዴት ይገሉናል በቁም እንዴት ይሸውደናል በቁም እንዴት የኦሮሞ ህዝብ በወያኔ ይሸወዳል ኦሮሞነት የሰጡን እኮ እነሱ አይደለም ኦሮሞነት የለገሱን እኮ ቲፒኤልኤፎች አይደለም ኦሮሞን የሰጠን ቲፒኤልኤፍ አይደለም ኦሮሞነት የሰጡን እነሱ አይደለም አጫሉን የገደሉት እነሱ ናቸው መልሰው የኛን ገዳይ ገለውን ሬሳ ይመርጡልን አይደል ለስቄል እዛ ላይ ቁጭ ብለው ገለውን መልሶ የሱ ሬሳ ይመርጣል የት እንደሚቀበር ህዝብ እንደ ከብት ነው ከብት እንደፈለግን እንጫወትበታለን እያሉ ይጫወቱበናል እንዴት ነው እናሉላ ያውስኑ ለልጁ ከቤተሰብ በላይ ቤተሰብ ከሚስቱ ከልጆቹ እናት በላይ እነጃር ማናቸው ከወንድሞቹ ከቤተሰቦቹ በላይ ጃር ማነው ናጣሉ ማነው ወሳኝ ያደርገው እስቄል ህዋት ትግሬ ነው ማነው ኦሮሞ ያደርገው አይደለም ኦሮሞ አይደለም እስቄል አይደለም ናጣሉ ሁሉም አዝማል በፖለቲካ ሁሉም ተሳትፏል አዎ ያለማወቁ ነው ተሳትፏል ታሪክ ስንቴ ይግደሉን ታሪክ ገደለን እንዴ እኛ እኮ ምኒልክ ታሪክ ነው የገደለን ታሪክ ነው የተነገረን ህዋት እኮ 800 ወጣት ኢሬቻ ላይ በመትረየስ ጨፍጭፎ
እኮ ሰይጣን ነው የጠራቸው ሰይጣን ነው ገደለ ከተታቸው ሲሉን የነበሩ ናቸው እና አሉላ ዛሬ ያጫሉ ሞት ይመርጡልናል የሚቀበርበት ሞት ይመርጡልናል ፍንፍኔ ኦሮሞና ተዛ መቀበር አለበት ይሉናል ትናንት ፍንፍኔን አልሰጡንም እኮ ስለፍንፍኔ የጠየቁት ልጆች ነው በመታየት ይገደሉ አሉላ አጫሉን ገለው ይሄ ህዝብ ይጫወቱበት ይሄ ፖለቲካ ማዕቀብ ይጫወቱበት መርዘኞች እነሱ በፖለቲካ ነው ጡንጦ ጠብቶ ያደጉት በተንኮል ነው ጡንጦ ጠብቶ ያደጉት በሸር ነው ጡንጦ ጠብቶ ያደጉት ኦሮሞ ወተት ነው ጠብቶ ያደገው እነሱ የፖለቲካ ጡንጦ ነው የጠቡት ይጫወቱብን እንደዚህ ኑዛዜውን ተቀብሎ በሌላ ማህበረሰብ አስነክቶ በተረዳው አላለክስም ብዬ ነበር አላለክስም ኦሮሞ ብልጥ ይሆናል ብዬ ነበር አላለክስም ብዬ ነበር መጀመሪያ ብልጥ ይሆናል ብዬ ነበር ብልጥ ይሆናል ይነቃል ይገባዋል ብዬ ነበር ግን አልገባቸው ግን አላወቁበትም አለቁም አላወቁም ወያኔን አላወቁም ያጫሉ ሞት አሉላ ነው የሚነግረን ያጫሉ ሞት አሉላ ይነግረናል አሉላ ነው ለኛ ያጫሉ ሞት የሚነግረን አጫሉ ነው ጀግና የሚለን አሉላ ነው ወያኔዎች ናቸው ስለ ጀግንነት የሚነግሩ በትግራይ ሚዲያ ነው ለኛ የሚነግረን ቲቪኤልቶች ናቸው ለኛ የሚነግሩ ያሉላ ኦሮሞ መቼ ነው የምትነቃው መቼ ነው የምታቀው መቼ ነው ጠላትን የምታቀው በታሪክ ትሸወዳለህ በታሪክ ልጅን ትገላለህ አላለክስም ብዬ ነበር አላለክስም ኦሮሞ ይነቃል ብዬ ነበር ኦሮሞ ጠላቱን ይለያል ብዬ ነበር አላለክስም ወታደር አላለክስም ያዋጋል ብዬ ነበር ግን አሁን ኦሮሞ ህዝብ ሲሸነፍ በወያኔ ደባ አልቻልኩም አረባካችሁ ቄሮ እባካችሁ ሌላው ተባስንኩ ማን ምን አደረገ እዋት እኮ ነው ገዳይ ለምሰበላ አጫሉን የበላው ከጀዋር ከስቄል ጋር ሆነው የበሉት እኮ እዋት እኮ ነው ሌላው ማህበረሰብ ምስኪኑ ምን ያውቃል ለምንድን ነው ሌላውን የምትነጉት ለምንድን ነው ሌላው ማህበረሰብ የምትነጉት ምን አስፈለገ ህዋትን እያሞገታችሁ ሌላ ማህበረሰብ መንካት ምንም ሚሉት ነው መርዘኛ ተንኮለኛ አስቀምጣችሁ መርዝ ገዳይ አስቀምጦ ሌላው ማህበረሰብ መፍጀት እቃው መስበር ቤቱን መደብደብ እቃ መስበር ምን አመጣው ተሳካላቸው ገዳያ አጫሉ የሞተበት አላማ ተሳካላቸው ተሳካላቸው መጀመሪያ አላለክስም ብዬ ነበር ምክንያቱም ኦሮሞ ይነቃል ብዬ ነበር አሉላ ያዋጋናል ብዬ አላሰብኩም ነበር አሉላ ያሸንፈናል ብዬ አልነበርኩም ነበር ባንዳዎች ያሸንፉናል ብዬ አላወቅኩም ነበር አሉላ የአጫሉ ሞት የት እንደሆነ የት እንደሚቀበር ሲነግረን እንዴ እኔ ያኔ አላለክስም ወታደር ወገኑን እየቀበረ ጠላቱን ይገላል ብዬ ነበር እኔ ያጫሉ ገዳዮች ወያኔ በስተቀሌ ላይ ይመጣል ብዬ አላስብም ትናንት እኮ እንደቆቅ ሲያሳድዱት እና አብይ እኮ ኮታቸው ስር ይዞት ሲሮጡ የነበረ ልጅ እኮ ነው ዛሬ እና አሉላ ነስቄል ገቢሳ እና ጸጋዬ አራርሳ በገዳዮቹ ሚዲያ ላይ ቆሞ የሟችን መቃብር የገዳዮቹ ሲመርጡለት አጫሉ እኮ ቤተሰብ አለው አጫሉ እኮ ወንድሞች አለው አጫሉ ዘመዶች አሉት እኮ እንዴት ወንድሞቼ እንዴት አሉላ ነው የኦሮሞ ያጫሉን ጀግንነት ለኛ የሚነግረን
እስኪ ንገሩኝ ምን ሲሉን ነበር እንዴት እንሸነፋለን አይኖ ኦሮሞ የደባ ፖለቲካ ጡንጦ ጠብቶ አላደገም ወተት ነው ጠብዶ ያደገው እነሱ ፖለቲካ ነው ጠብቶ ያደጉ ደባ ቃሉ ሃው ደደቢት በረሃ ወንድሞቻቸውን እየገደሉ ነው የመጡት ከነሱ የተለየውን እናታቸውን ልጅ እየበሉ ነው የመጡት ሃውዜንን አስጨፍጭፎ ነው የትግራይ ህዝብ ከጎናቸው አሰለፉት ያቁታል ጭካኔ ያቁታል ኦሮሞ ይንን አቅም ቹስንለው የሚመለስ ህዝብ ነው ሲሉን የነበረው አላለክስም ብዬ ነበር ምክንያቱም ኦሮሞ ይነቃል ብዬ ነበር እንጂ ተመልሶ ራሱን ይበላል አላልኩም ነበር በወያኔ ላይ ያጫሉን አቋም ያቃሉ አሉላ ጋር ቁጭ ብሎ ስላጫሉ ሞት ስላጫሉ መቃብር ስላጫሉ ማረፊያ ቦታ ህዋት ትመርጥልን ላለች ብዬ አላሰብኩም ነበር ወንድሞች አልቻልኩም መልካም ጊዜ